አይዞሽ መሲ አይዞሽ ማለት ነው። ሁላችንም በቴዲ ሞት አዝነናል፣ ልባችን ተሰብሯል ማለት ነው። ግን ምንም ማድረግ አንችልም። በቃ እኛም ወደሱ ነን፣ ያው ወደሱ መንገድ ነው የምንሄደው። ተራችን እየጠበቅን ነው እንጂ ምንም ማድረግ አይቻልም። እና መሲ እንግዲህ በቴዲ ሞት በጣም ልባ ተሰብሮ አዝና በጣም ተጎድታለች። ያው መሲ እንደምታውቁ በቅርብ ነው ሁለት ወንድሞቿን የቀበረችው፣ በቅርብ ነውም። ከዛ ከአስከፊው ሀዘን በቃ እኔ እንጃ በጣም ልባ ተሰብሯል። ታናሽ ወንድሟ ነው የሞተው። ያው ሁለቱም በአደጋ ልክ እንደዚህ በሰው ነው እና ህይወታቸው የጠፋ፣ አንዱ በመኪና አንዱ በሰው በጦርነቱ ነው የጠፋ ወንድሙ የወንድሞቿ ህይወትና እሷ በጣም ልባ ተሰብሮ የምር ገና ራሱ ካዘን ከወጥች ሜቢ 2 ወር ምናምን ሊሆነው ነው። እና እሱንም ብሬክስ አበሻ ባሏ ጠንካራ ባል ስለሆነ እሷን አጠንክሯት በቃ እንድትጠነክር አድርጓት እና ወደ ሶሻል ሚዲያ እንኳን ወደ ስራ ወደ ሁሉም ነገር የመለሳትና አሁን ላይ ደግሞ የቴዲ ሲጨመርባት፣ ቴዲ ማለት ለሷ እንደ ወንድሟ ነው። እዚህ ሳውዲ አረቢያ ባሉ ሰዓት ብሬክስ ወደ ኢትዮጵያ ተይዞ እንደገባ እሱ ነበር ያኔ ሮቤልን ነፍሰ ጡር ሆና ሳለች ከጎና የነበረው እንደ ወንድም እንደ ጓደኛ እንደ ሁሉም ነገር ዜዶና ቴዲ ነበሩ አብሮ የነበሩትና ለዚህ በጣም በተለይ እንኳን መሲ አብራው ያለችው ቀርቶና ፌስቡክ ላይ ቲክቶክ ላይ ብትሄዱ በቃ እንዴት ነው አንዳንዴ መልካም ሰው እዚህ ምድር ላይ ለምንድን ነው የሚቆየው ማይቆየው እስክትሉ ድረስ በቃ ሁሉም የሱን ያው እኛ በሻ ስንሞት አይደለም ውድ የምንሆነው። በቃ ግን አንዳንዴም ደግሞ ያው ሶሻል ሚዲያ ላይ ከምታዩት አንፃር የሆነ ጥሩ ሰው ሲሞት መጥፎ ሰው ሲሞት ሚሉት ነገር አለ ሰዎች ማለት ነው። ባለፈው የሆነ ዘረኛ አሜሪካን ያለው ምናምን ሲሞት እኔ ኮመንት በጣም እኔ እንዴ ምናምን ነው ያልኩኝ። ምንድነው እንኳን ሞት ካንተ ስንት ህዝብ አጫርሰ ነበር አንተ ሞትን ቅመስ ምናምን እያሉ ሲጽፉ አይቼ ለካ ሶሻል ሚዲያ ላይም ጥሩ ነገር ሰርታችሁ ካለፋችሁ መጥፎ ነገር ሰርታችሁ ካለፋችሁ እናንተ ብትሞቱ ራሱ ያ ነገር ይቀመጥላችኋል ብዬ አሰብኩኝ ማለት ነው። እና አሁን ለዚህ ልጅ በጣም ብዙ ሰዎች ምስክርነት ሲሰጡ ነበር። የኔ ታታሪ ወንድም፣ የኔ መካሪ፣ እንዴት አድርገን እንመን እያሉ አንተ እኮ ሰውን አትነካም፣ ሰው እንዴት ጨክኖ ነው እጃቸውን ሰንዝሮ አንተን ለመግደል የቋመጡት? በምንስ ብለ ነው? አንተ እኮ ባላጠፋዩ ነገር እኮ ቅርታ ብለ የምትጠይቅ ነህ ቴዲ እያሉ በጣም ምስክርነት እየሰጡ ነው ያሉትና እኛ በሶሻል ሚዲያ ላይ ራሱ እንደዚህ የምናውቀው በጣም ቪዲዮ በሚሰራው ቪዲዮዎች ምናምን በሚያስተላልፈው ነገር በጣም ስርዓት ያለው የጨዋ ልጅ። በዚህ ላይ ደግሞ ለእናት መራሩ ምን እንደሆነ ታውቃላችሁ? ወንድ ልጅ እሱ ብቻ ነው። በጣም የሚያሳዝነው ነገር እኔ ይውለድ አይውለድ ማቆ ነገር የለም፣ ግን እኔ እንዳየሁት ከሆነ ከሚስቱ ጋር እዚህ ሳውዲ አረቢያ በሚኖሩት ሰዓት እኔ ልጅ አላየውም። እሷም እንደውም አሁን ከሶሻል ሚዲያ ላይ ጠፍቶ ነበር፣ ተመልሶ እሱም ተይዞ ከአንዴም 2 ታስሮ እስር ቤት ገብቶ ተይዞ መጥቶ ምናምን ብዙ ተንከራቶ አሁን ገና ነው እንደውም አርፎ ቁጭ ያለው እና ልጅ ይኖራቸው እኔ እስከማውቀው ድረስ ልጅ እንዳሌለው ነው ማቀው። የራሱን ዘር እንኳን ሳይተካ እንደሞተ ነው ማቀው። ግን የሆነች ልጅ ኮመንት ላይ አለው ኧረ ልጅ አለው አታሽቃብጪ ምናምን ስትል ሰምቼ ነበር። አብዛኛዎቹ አንዳንድ ኮመንቶች አይቼ እኔ ኢትዮጵያዊነቴን የጠለውበት ጊዜ ማለት ነው። ሰው ልጅ እንዴት ነው በሞት የሚያሽቃብጠው? በጣም ነው የገረመኝ ወላሂ ላዚም። እንደዚህ ልጅ እንኳን እኛ ሞትን ተለማምደነው ነው መሰለኝ ሰው እንዴት በሞት አታሽቃብጭ ይባላል? እናንተ ኮመንታተሮች አሁን ማለት ነው የራሳችሁ ሚዲያ ቢኖራችሁ እንደኛ ወጣችሁ የሚሰማችሁን ለመናገር እኮ ትፈልጋላችሁ አይደል? ለዚህ ነው እኮ ኮመንት ላይ የምትጽፉት። ሚዲያ ያለው ሰው ደግሞ እናንተ ኮመንት መጻፍ ስለምትችሉ ነው የምትጽፉት። እኛም ደግሞ ቻናል እስካለን ድረስ የተሰማንን የተቃጠልንበትን ነገር መናገር እንችላለን። ሁለተኛ ደግሞ ለምንድነው ብሬክስ
የሱን የዚህ ልጅ አሟሟት ምን አይነት ኬዝ ቢኖረው ነው ሁሉም ነገር ተሸፋፍኖ ተደባብቆ አስክሬኑ ወዲያው ወደ ሀገር እንዲላክ ብቻ የተደረገ ያለው? ለምንድነው ይፋ ያላደረገው? ለምንድነው? ለኔ ራሱ ጥያቄ ሆኖብኛል። አንደኛ ነገር ሳውዲ አረቢያ ላይ ሬሳ ወይ ደግሞ አስክሬን ወደ ሀገር ከተላከ በቃ እንትን የለም፣ ምንድነው ይቆማል፣ ምርመራው ይቆማል። በቃ የሆነ ታውቃላችሁ። እና ለምንድነው ይሄ ልጁ የደም ዋጋ ነው የከፈለው? ለምሳሌ አሁንም ያልቀረው የዋላ ቅር አስተሳሰብ ይሄ የሆነ ቤተሰብ ከተገደለ ያን ቤተሰብ እንደዚህ ይደረግ ምናምን የሚባል የደም ዋጋ ከፍሎ ነው ወይ በምንድነው? ለምንድነው? ለኛ እኛም እኮ ግራ ገባን። ግልጽ አድርጉልን። አንዴ በሴት ነው ይባላል፣ አንዴ ደግሞ በመጠጥ ምናምን ነው ይባላል፣ አንዴ ደግሞ በዚህ ነው እንዴ። ለምንድነው ብሬክስ ይሄን አይል ስላሟሟቱ መናገር ያልፈለገው? አንዴ ያጎቱ ልጅ ነው ይባላል። እኛ ግራ ገብቶናል ማለት ነው። ለማንኛውም የሞተው ነው የተጎዳ። እናት ይብላኝ ለእናቱ፣ ለዛውም አንድ ወንድ ልጇን አታ እሷ ምን እንደምትሆን ሳስበው እኛ ራሱ እንደዚህ የተንገበገብ ነው በሶሻል ሚዲያ የምናውቀው ጨዋ ትሁት የሆነ ልጅ እሷ ምን እንደሚውጣት አላውቅም። አላህ ያጽናት። ሌላ ምንም ምለው ነገር የለም። እናንተ ሚስጥር ነው የሆነብኝ። ለምንድነው ሚስጥር? የቤተሰብ ነገር ስለሆነ ነው ሚስጥር ሆነ? ቤተሰብ ስለሆነ ታዲያ ቤተሰብ ስለሆነ እንትን ህይወቱን ያጠፋ ሰው ነፃ መውጣት አለበት ነው ወይስ ይሄ ልጅ የደም ዋጋ እየከፈለ ነው? የደም ዋጋ ስላችሁ አሁን በድሮ ጊዜ ያለ አይደለም። የአንድን ሰው ቤተሰብ አንድን ሰው ህይወቱን ካጠፋ ያኛው ቤተሰብ ደግሞ አድጎ የዛን ሰው ቤተሰብ ህይወት ያጠፋል። እንደዛ ይከፍሎ ነው ወይ ምንድነው? ለምንድነው መደበቁስ ሚስጥር መሆኑስ የተፈለገ? ተሸፋፍኖ ሁሉም ነገር ክስ ሳይጀመር ህይወቱን ያጠፋ ሰው ሳይያዝ ለምንድነው ወደ አገር አስክሬኑን ለማስገባት የተሯሯጡ ያሉት? ምንድነው ነገሩ? ብሬክስስ ለምንድነው ወጥቶ ለህዝቡ እንደዚህ ህዝቡ ተወዛግቦ ለምንድነው ወጥቶ ግልጽ ማድረግ ያልፈለገ? ለኔም ጥያቄ ነው። እና መሲ ደግሞ አይዞሽ፣ በጣም ነው ያሳዘነችኝ እውነት። ወንድሜ እንዴት ነው ተቀበለ? ትላንት ራሱ ወንድሜን እንዴት ነው አገኘው? በቃ እንዲሁ ለማን ነው? በቃ አንተ መካሬ ነበርክ። አንተ እኮ አዛኝ ነበርክ። እኔ እኮ ሳለቅስ አታልቅሽ፣ ያዘን አታብዢ፣ እንዲህ አታድርጊ እያልከኝ የምትመክረኝ ነበር ወንድሜ። እንዴት አድርጊ ልመን? ወላሂ የሆነ ነገር አንዳንዴ የወደቀ እንጨት ላይ መጥረቢያ ይበዛዋል ሲባል የሆነ ነገር ሲመጣባችሁ ሁሉም ነገር ድርብርብርብርብ ብሎ ችግርም የሆነ ድሎትም ሲመጣ በቃ በአንድ ጊዜ ድርብርብርብ ብሎ ነው የሚመጣና ሀዘን በዛባት። በቃ ማለት የምትወዱን ሰው ያውም ደግሞ እኮ ሰው ልጅ አርጅቶ የሆነ ሰው ልጅ ኖሮ ምናምን ሲሞት እኮ ያኔ የተወሰነ እንትን ይላችኋል፣ ግን ይሰማችኋል። ግን ደግሞ ልክ እንደዚህ በሰው እጅ ህይወት ሲጠፋ ህመሙ በጣም ከባድ ስለሆነ እሷን መቋቋም አቅቷታል። የምታውቁት ሰው ሲሆን ደግሞ በጣም ነው ህመሙ ከባድ ነው። ደግሞ እንደዚሁም በዚህ አይነት በአሰቃቂ ሁኔታ ሲሆን የበለጠ ደግሞ ህመሙ ከባድ ነውና አላህ ያጽናችሁ። ለወዳጆቹም ለቤተሰቦቹም አላህ ያጽናችሁ። እሱ አይመለስም፣ ግን ሌሎቻችሁ ደግሞ እባካችሁን ከእንደዚህ አይነት ድርጊት ተቆጠቡ። የሰውን ህይወት ማጥፋት ምንም አይጠቅማችሁም። ለእናንተም ለጊዜው ልትረኩት ትችላላችሁ እንጂ የህሊና እረፍት አይኖራችሁም። ሁሌም በዛ ነገር እየተቃጠላችሁ ነው የምትኖሩት። ይቅርባችሁ። የሰውን ህይወት አጥፎ የሆነ ነገር ስላችሁ እንደው ብቻ እኔ አላቅም፣ ወይ ደግሞ እንጨት ፍለጡ፣ የሆነ ነገር አድርጉ እንደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። የቴዲ አሟሟት እንደው ብዙዎችን አሁንም እያነጋገረ ነው። ብቻ አላህ ደሙን ይክፈለው፣ የእሱን ደም ያውጣ ነው የምንለው። ደሙ ደመ በከል ሆኖ እንዳይቀር
በምን እንደሞተ ይሄ ልጅ ቤተሰቡም ይሁን ብሬክስም ወጥቶ ምንም ይሄ ነው ያለ ነገር የለም በጽሁፍ እንጂ ወጥቶ የሆነ ነገር ይበለን። የምር ሌሎቹ እንዴት ይማሩ? ነገሩ ምን ይማራሉ? ምን ይማራሉ? እየመጡ እየወጡ እየገቡ እንደዚህ ይጨፋጨፉ ሽንኩርት ይመስል። እንደው የሰው ሀገር በቃ ስማችን ጠፋ እኮ እኛ። ሲያስጠላ ወላሂ። ለዚህ እኮ ነው ሳውዲ አረቢያ እንደው እንደዚህም ብሎ የተፋን በየእስር ቤቱ በየምኑ የምንማቀቀው። ኧረ አውዝ ቢላሂ ሚነ ሸይጣን ረጂም። በጣም ነው የምናስጠላው። እኔ ኢትዮጵያዊነቴን የጠለውበት ዘመን ላይ ነው የደረስኩኝ። በዚህ ልክ መጨካከን፣ ወንድሙ በወንድሙ እህት በእህቱ እናት በልጁ በቃ መቀየር ብችል ኖሮ ኢትዮጵያዊነቴን ነበር መቀየር። እንደው በጣም ነው ያስጠላኝ። በዚህ ልክ እኛ ጨካኝ አልነበርንም። ምን እንደዚህ ጨካኝ እንዳደረገን ሀረመኔ እንዳደረገን አላቅም።